አቡነ ማቲያስ በቅድስት ድንግል ማርያም በሶራውያን ገዳም ውስጥ ሊቀ ጳጳስና የገዳሙ አበምኔት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጦቢያ ታሪክ የተወሰደው ከብሉይ ኪዳን የጦቢት መጽሐፍ ውስጥ ነው። የጦቢት መጽሐፍ ከጭማሪዎቹ መጽሐፍቶች ውስጥ አንዱ ነው። ተጨማሪ ሲባል ግን ሚናቸው አነስተኛ ነው ማለት አይደለም። ተጨማሪዎቹ መጽሐፍ ቅዱስ ክፍሎች የተሰበሰቡት በጸሐፊው በካህኑ ዕዝራ ከግዞት ከተመለሰ በኋላ ነበር። ከክርስቶስ ልደት በፊት በ440 ዓመተ ዓለም በአንድ ላይ ጠርዟቸው ነበር። የዕብራውያን እትም ይባል ነበር። የጦቢት ታሪክ በሰው ሀገር በግዞት የነበሩና በከፍተኛ ጫና ውስጥ ጣዖትን በሚያመልኩ ሕዝቦች መሃል ሆነው በእግዚአብሔር ሕግ የሚመሩና የጽድቅን ሕይወት ይኖሩ የነበሩ የአንድ ዕብራውያን ቤተሰብ ታሪክ ነው። የትም ቦታ ብንኖር ብዙ ዋጋ ቢጠይቀንም እንኳን የእግዚአብሔርን ሕግ ጠብቆ መኖርን ያስተማሩን ጥሩ ምሳሌዎቻችንና አብነቶቻችን ናቸው። ኃጢአት በበዛበት ቦታ ላይ በእግዚአብሔር ሕግ ተመርቶ መኖር የሚያስገኘው ጸጋ ከፍተኛ ነው። አንዳንድ የመጽሐፍ ቅዱስ እትሞች ላይ አባትየው ጦቢትንና ልጁን ጦቢያን ሁለቱንም ጦቢያ ብሎ ስለሚጠራቸው ግራ ያጋባል። ነገር ግን በኮፕቲክ መጽሐፍ ቅዱስ እትም ላይ አባትየው ጦቢት ሲባል ልጁ ደግሞ ጦቢያ እንደሚባሉ ገልጾ ጽፎልናል። አምላክ ለጦቢት ይህንን ጻድቅ ልጅ በሰጠው ጊዜ በአምላክ በረከት ተደስቶ ጦቢያ ብሎ ስሙን ጠራው። ትርጉሙም እግዚአብሔር ቸር ነው ማለት ነው። የጦቢት መጽሐፍ በጽድቅ ሕይወት የሚኖሩ አማኞችን እግዚአብሔር እንደማይረሳ ሰውንም ከአቅሙ በላይ እንዲፈተን እንደማይፈቅድና ከፈተናው ጋር አብሮ መውጫ መንገድ እንደሚያዘጋጅልን ያረጋግጥልናል። የጦቢት መጽሐፍ የእግዚአብሔር ሕግጋትን መጠበቅ ሕይወታችንን እንደሚታደግልን ያስተምረናል። ዮሴፍ ግብጽ ውስጥ በነበረ ጊዜ ከእምነቱ አልተለየም። እንዲሁም ዳንኤልና ሦስቱ ሕፃናቶች በጠላቶቻቸው ሀገር የእግዚአብሔርን ሕግ ጠብቀው ኖሩ። ስለዚህም እነርሱን በመቃወም የተደረጉባቸው ሁሉንም ሴራዎች አምላክ ታደጋቸው፣ ባረካቸው። በእነርሱ ላይ የተደረገባቸውንም ሴራ እንደውም በነበሩት ሀገር ውስጥ ከፍተኛ ኃላፊነት ቦታ ላይ እንዲቀመጡ ምክንያት አደረገላቸው። በሂሊዮፖሊስ የሚገኘውን የቅዱስ ጊዮርጊስና የቅዱስ አብርሃም ቤተክርስቲያን ይህንን ጣፋጭ ፊልም ስላበረከተልን እናመሰግናለን። ይህንን ፊልም በየቤታችን በመመልከት ከቅዱሳን ቤተሰቦቹ በረከትና ትምህርት እንደምናገኝ ተስፋ አደርጋለሁ። የቅድስት ድንግል ማርያም የቅዱስ ጊዮርጊስና የቅዱስ አብርሃም ጸሎትና በረከት ከኛ ጋር ይሁን። አሜን። ሄሎ ሃይ፣ እንደምን ነሽ? እንዴት ነሽ? አክስቴና አጎቴ እንዴት ናቸው? እግዚአብሔር ይመስገን። ገና አልተዘጋጀሽም? እነሱ በ15 ደቂቃ ውስጥ ይመጣሉ። በቃ አንቺ በጭራሽ በቀጠሮ ሰዓት መምጣት አትችይም? ምን ሆነሻል? ማለት 5:30 አይደል እንዴ ተባባልነው? ለሁሉም ነግሬያቸዋለሁ። እሷ ነግራን አርፍዳ ትመጣለች። ዛሬ ምን አይነት መጽሐፍ ነው የምታነቢልን ማርያም? የጦቢትን መጽሐፍ ነው። ጦቢት እንግዳ የሆነ ስም ነው። ምን ማለት ነው? ጦብና ኢያ ከሚባሉ ሁለት የዕብራውያን ቃል የተወሰደ ነው። ትርጉሙ እግዚአብሔር ቸር ነው ማለት ነው። የጦቢያን መጽሐፍ በፍጹም ሰምቼ አላውቅም። በ81 አሃዱ ውስጥ ነው የሚገኘው። የሚያሳዝነው ብዙ ሰዎች እንደዛ ነው የሚያስቡት። እውነታው ግን እንደዛ አይደለም። እኔ አልገባኝም። እነዚህ በመጽሐፍ ቅዱስ ውስጥ አልተካተቱም ወይስ ተካተዋል? በሚገባ ተካተዋል። ካቶሊክና ኦርቶዶክስ ቤተክርስቲያኖች የጦቢትና ሌሎች የመጽሐፍ ቅዱስ ክፍሎችን አካተዋቸዋል። እነማን ናቸው? መጽሐፈ ጦቢት፣ መጽሐፈ ሲራክ፣ መጽሐፈ ዮዲት፣ መጽሐፈ ባሮክ፣ የአስቴር መጽሐፍ ቅጥያ፣ የዳንኤል መጽሐፍ ቅጥያ፣
ዘብጥያ፣ መጽሐፈ ጥበብ፣ መጽሐፈ መቃብያን ቀዳማዊ፣ መጽሐፈ መቃብያን ካለ ናቸው። እንዴ እነዚህ ሁሉ ለምንድነው ቤተክርስቲያን ውስጥ የማይነበቡልን ወይም የማይጠቅሷቸው እንኳን? ማን ነው እንደዛ ያለሽ? ጦቢያ በሆዳዴ ጾም ውስጥ ሁሌ አርብ በቤተክርስቲያን ይነበባል። ለዛም ነው ዛሬ እሱን ላነብላችሁ የመረጥኩት። ከተጨማሪዎቹ የመጽሐፍ ቅዱስ ክፍል የመጀመሪያው ነው። እንደዚህ ሲባል ግን እነዚህ መጽሐፍ ከሌሎች የብሉይ ኪዳን መጽሐፍ ያነሰ ጥቅም ነው ያላቸው ማለት አይደለም። እና ታዲያ ለምንድነው አሁን እጃችን ላይ በሚገኙት መጽሐፍ ቅዱሶቻችን ውስጥ ያልተካተቱት? ተጨማሪ የመጽሐፍ ቅዱስ ክፍሎች እንደ ተጨማሪ ሆነው የተሰበሰቡት በካህኑ በዕዝራ ነበር። እናም የተጻፉትም ከእርሱ ሞት በኋላ ነበር። ስለዚህ አሁን የያዝነው መጽሐፍ ቅዱስ ተጨማሪዎቹን ለማካተት ጊዜ አልነበረውም። በመጽሐፍ ቅዱስ ውስጥ የምናነባቸው አብዛኛዎቹ አባባሎች በጦቢት መጽሐፍ ውስጥ ተካተው እናገኛቸዋለን። ለምሳሌ በሉቃስ ወንጌል ምዕራፍ 6 ቁጥር 31 ላይ የተጻፈውን እንመልከት። ሌሎች ለእናንተ እንዲያደርጉላችሁ የምትፈልጉትን ነገር እናንተም ለነሱ አድርጉ የሚለውን ቃል በጦቢት መጽሐፍ ውስጥ በምዕራፍ 4 በቁጥር 16 ላይ እናንተ የምትጠሉትን በሌሎች ላይ አታድርጉ ከሚለው ቃል ጋር ተመሳሳይ ነው። እና ልክ እንደዚህ ሁሉ ሌሎች ብዙ ምሳሌዎች አሉ። በጣም ደስ ይላል ማርያም። እነዚህን ታላቅ መጽሐፍት ስላስተዋወቅሽን በጣም እናመሰግንሻለን። መጽሐፉን ማንበብ እንጀምር። ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን መጨረሻ በአንሱር ግዛት ውስጥ በተለይም ነነዌ በሚባለው ስፍራ ንጉስ አሜኔሰር በነገሰበት ወቅት በዛ ስፍራ ጦቢያ ወይም ጦቢት የሚባል እግዚአብሔርን የሚያውቅ አንድ ቅዱስ ሰው ይኖር ነበር። ጦቢት ክፈት! ጦቢት እየመጣው ነው። እንደምን አላችሁ? ምን ሆነሃል? ዛሬ ከኛ ጋር አትሄድም እንዴ? ወዴት? በወርቅ ለተሰራው ጥጃ ልንሰግድና መስዋዕታችንንም ለማቅረብ ልንሄድ ነው። ከዛም በኋላ ከልጃገረዶቹ ጋር እየዘፈንን እንጫወታለን። እናንተ የነቢያት ልጆች እግዚአብሔርን ፍሩ። ጦቢት ጋር አንሄድ አላልኳችሁም ነበር? ለማንኛውም ማድረግ የምንችለው አድርገናል። ከዚህ በኋላ የራስ ምርጫ ነው። ጦቢት ልክ እንደ እህቴ ቤትህ ቁጭ በል። ለአምላኬ ለመስገድ ወደ ቤተ መቅደስ እሄዳለሁ። ምን ታስባላችሁ? ሄድና አዳልልን። አምላኬ አዳኝ ሆይ ቀንና ሌሊት ወደ አንተ አለቅሳለሁ። እባክህን ጸሎቴን አድምጠኝ፣ እንባዬንም ተመልከት። አምላክ ሆይ ልጆችህ የአንተ ወራሾች የቅዱሳን ልጆች ንጉሥ ኢዮራብን ባሰራው የወርቅ ጥጃ ጣዖት ተስበው ሄደዋል። አምላክ ሆይ የአንተ ንብረት የሆኑትን መልሰህ ጥራቸው። ልጆችህ የክፋት መንገድን ተከትለዋል፣ አትቅሰፋቸው። በታላቁ የቁጣህ ቀን ላይ ለሕዝብህ ምሕረትን አድርግልን። በልጆችህ ላይ የመዓት በሮችን አትክፈትባቸው። እኛ ሁላችንም ከመንገድህ ወጥተናል። ስለዚህም ያንተ አዳኝ እጆች ያስፈልጉናል፣ አዳኝ ክንድህ ያስፈልገናል። ልጄ ጦቢት ትላንትና ቤተ መቅደስ ውስጥ አይቻለሁ። እግዚአብሔር ፍሬዎችህን ይባርክልህ። አመሰግናለሁ አጎቴ ጆባል። አድምጠኝ ጦቢት፣ ከንፍታሌም ነገድ አንተ የተቀደስክ ሰው ነህ እና አንተ አግብተህ ቅዱስ የሆኑ ወንድና ሴት ልጆችን እንድትወልድና ራስህንም መጥፎ ከሆኑ ነገሮች እንድትጠብቅ እፈልጋለሁ። አጎቴ ጆባል፣ ሕይወት ሰዎችን ጊዜ አሳጥቷቸዋል። በዛ ላይ እኔ ላገባት የምችላትን ሴት ልጅ ያለው ሰው አላውቅም። እኔ አውቃለሁ። ንጹህ የሆነች ልጅ ያላት አንድ ዘመድ ያለች በማግቢያ ዕድሜዋ ላይ ነች። እርሷ ያንተ ትሁንልህ። አጎቴ እግዚአብሔር ፈቃድ ይሁን። ግን እንዴት ነው ላያት የምችለው? አድምጠኝ ልጄ፣ ሁልጊዜ ጠዋት እንስራዋን ከልጃገረዶቹ ጋር ሆና እዚሁ በአቅራቢያ ከሚገኘው ውሃ ትሞላለች። እዛ ልታያት ትችላለህ። ይህንን ስንፍናሽን ዘካርያስ ካየ ሐሳቡን ሊቀይር ይችላል። ዘካርያስን አላፈቅረውም። ስለዚህ ምንም ቢያስብ ግድ የለኝም። ማን እየመጣ እንደሆነ ተመልከቱ።
ሀና ነች? ዛሬ ለምን በጊዜ መጣች? ግን እሷ አትመስለኝም። ምናልባት ቀጠሮ ይኖራት ይሆናል። ለምን አትተዋትም? ሰው ብቻውን መሆን አይችልም እንዴ? ሹሽ፣ እኛ የራሳችንን ስራ እንስራ። እንዴት ናችሁ? እንዴት ነሽ ሀና? ዛሬ በጊዜ መጣሽ? በጧት ነው የተነሳሁት እና ፀሐይ ሳይበረታ በፊት እንስራ የለም ብላችሁ። የሚገርም ነው። ፀሐይ በጣም ትፈራለች። ተመልከት ጦቢት፣ ያጨውልህ ያቺ ነች። እንኳን ደስ ያለሽ ሙሽሪት። ቀጣዩ ደግሞ እኔን ያድርገኝ። እንኳን ደስ ያላችሁ ሙሽሪት። ሙሽሪትን ጥሯት። ሙሽራው እኔ የምለውን ከኔ እየተከተልክ በል። በዚህ ቀለበት ጋብቻዬን መሰርታለሁ። በዚህ ቀለበት ጋብቻዬን መሰርታለሁ። በሙሴ ሕግና በነቢያት በሙሴ ሕግና በነቢያት። አሜን አሜን። ከኔ ተከተለሽ በይ ሙሽሪት። በዚህ ቀለበት እስከመጨረሻው ተጣምረን እንኖራለን። በዚህ ቀለበት እስከመጨረሻው ተጣምረን እንኖራለን። በሙሴና በነቢያት ሕግ በሙሴና በነቢያት ሕግ። አሜን አሜን። እንኳን ደስ ያላችሁ። እናመሰግናለን። እንኳን ደስ አለ ልጄ። አመሰግናለሁ አጎቴ ጆባል። ዛሬ አንተ ቀን ነው ጦቢት። ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ፣ ያዕቆብ አምላክ ሞገስ ሆነላችሁ። ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ፣ ያዕቆብ አምላክ ሞገስ ሆነላችሁ። ተራራ አልፈነዋል፣ በሰገነት ላይ አቁሞናል። እስቲ በጥባጭ ልጅ እግዚአብሔር ለጦቢት ወንድ ልጅን ሰጠው፣ እርሱም ጦቢያ ብሎ ጠራው። ምንም የለም ተመስገን ጌታ ለዘላለም። ስራህ በራ በምስጋና በሙሽሮች ላይ እንደገና። ለኃጢአተኛ ሕዝብ ወየውለት፣ የሕዝቡ በደል ታላቅ ሆኗል።
ከፊሉ ክፉን ስራን ሰርተዋል፣ ሌሎችም በድለዋል፣ አምላክንም ረስተዋል። እርሱን ማምለክና ለሕጉ መገዛትን ረስተዋል። ወደ ኋላቸው ተመልሰዋል። ምድሩ በሐዘን ተሞልቷል፣ በእሳትም ተቃጥሏል። ምድራችሁንም በፊታችሁ የነበሩት እንግዶች ወሰዱት። ወንዶችና ሴት ልጆቻችሁ፣ ወጣቶችና ጎልማሶቻችሁ ለግዞት ወደ አሦር ወሰዷቸው። ኩሮዎቹ የእነርሱ አገልጋዮች ሆኑ። በብቸኝነት ተውጣችኋል፣ በምድራችሁም ላይ ሐዘን ሰፈረ። የንፍታሌም ነገድ ሐዘን ከቦታል። የቅዱሳን አምላክ ሆይ ቁጣህን አርቅልን። የቅዱሳን አምላክ ሆይ ቁጣህን አርቅልን። ታላቅነቶት ንጉሥ ሻልማንሰር፣ የዓለም ሁሉ ሰራዊት አሸናፊ፣ ምን አዲስ ዜና አለ? አገልጋዮችዎት የግዛቲቱ ምርኮኞች የእርሶን ትእዛዝ እየተጠባበቁ ነው። አድምጥ። እያንዳንዳቸውን እንደየስራቸው ሸክላ ሰሪዎች፣ ብረት አቅልጠው የሚሰሩ አናጺዎች አድርገህ ክፈላቸው እና እንደየስራቸው መኖሪያ ቦታ ልሰጣቸው ፈልጋለሁ። በትእዛዙ መሰረት ተፈጽሟል ክቡርነቱ። በነገዳቸው ከፋፍያቸዋለሁ። የምትለኝ ምንም አልገባኝም። ነገድ ማለት ቤተሰብ ማለት ነው። ሁሉም ነገር ገብቶኛል። ጥሩ። ኃላፊነት የሚወስዱና ያለባቸውን ችግሮች ለኔ ማቅረብ የሚችሉ ከየነገዱ አንድ ሰው ፈልገህ አምጣልኝ። ታዛዥ ነኝ ጌታዬ። ከአገልጋይ ባሪያዎቹ ረብሻ ሳይሆን ስነ ስርዓት ነው የሚፈልገው። እንዳሉት ይሆናል ጌታዬ። ለምርኮኞቹ ኃላፊነት መውሰድ የሚችሉትን እንድታመጣልኝ እፈልጋለሁ። ሄራሺ፣ ከአሁኑ ጀምሮ ጥንቃቄ አድርግ። ለምንም አይነት አመጽ ኃላፊነቱን የምትወስደው አንተ ነህ። ብላ ጦቢት፣ ለ2 ቀናት ምግብ አልበላንም። እግዚአብሔር በሕዝቡ ላይ ተቆጥቷል። ሐና፣ እግዚአብሔር በፍጹም አይረሳንም። አምላኬ ሆይ ይህንን ትቀበለዋለህ? ልጆችህ በግዞት በሰው ሀገር እንዲኖሩ አምላክ ሆይ ቁጣህን አረቀልን። ያንተ የሆኑትን ፈልጋቸው። አምላክ ሆይ ዘንላቸው። ምንድነው የምትለው አንተ ሰውዬ? የሰማኸውን ብያለሁ። እኛ ሰማይና ምድርን ከፈጠረውና ሁሉንም ነገር ካከናወነው ከአምላካችን በስተቀር ለሌላ ለማንም ባሪያዎች አንሆንም። ሄራሺ፣ ይሄ እብድ ያለውን ሰምተዋል አይደል? ከዚህ አስወግድ ወይም አንገቱ እንዲቀላ ትእዛዝ አስተላልፋለሁ። እሺ፣ ብቻ እርሱ ይረጋጉ። አስወጣው። በእኛ ላይ ያደረክብን ሁሉ ጌታ ዋጋህን ይክፈል። እግዚአብሔር ዋጋህን ይስጥህ። እንዲህ ሲል ይሄ ከነርሱ ሶስተኛው የሚቻል አይደል? ከነርሱ ጋር ስምምነት ላይ መድረስ አልችልም። ክቡርነቱ፣ ሁሉም እንደዚህ ናቸው። ግትርና ፍንክች የማይሉ ናቸው። ረብሻ መፍጠር ነው የሚፈልጉ። አሁን ደግሞ ምንድነው? ውጪ ሌላ የቀረሰው አለ? አንድ የመጨረሻ ሰው አስገባው። ይሄ ሰው የሚሉትን ሁሉ እንደሚታዘዙት እርግጠኛ ነኝ። ምርኮኛው ይሄ ነው ጌታዬ። ስምህ ማን ነው? ጦቢት ጌታዬ። የትኛው ነገድ ነው? ከንፍታሌም ነገድ ነኝ ጌታዬ። እንደሌሎቹ አለቃና ባሪያ ጉዳይ እንዳትነግረኝ። ለወንድሜ ይቅርታ አድርጉልኝ ጌታዬ። ምናልባት እርሱ በጥሩ ሁኔታ አልገለጸው ይሆናል። በእርግጥም እኛ በግዞት በሰው ሀገር ነው ያለነው። ነገር ግን እንደ ግዛቶቹ እንግድነታችንንና እንደርሶ ንጉስነት በእርሶ ምድር ውስጥ ለራሳችን ቦታ ሰጥተናል።
ምን ማን ነበር ያልከኝ? ጦቢት ነው ጌታዬ። የዚህን ሰው ቃሎች እንዴት ትመለከታቸዋለህ? በማስተዋል የሚናገር ይመስላል። ስለዚህ ምን በማስተዋል ልመልስለት ይገባል። ቃሎች አስደስተውኛል። ካሁን ጀምሮ የሁሉም ምርኮኞች ኃላፊ ትሆናለህ እና በተለይም ነገድህ የሚያደርገውን ጉዳይ በሙሉ ኃላፊነት ትወስዳለህ። እርስዎ እንዳሉት ይሁን ጌታዬ። ከዚህ ቀን ጀምሮ ብርና ወርቅህን መልሼ እሰጥሃለሁ፣ ቤትም እሰጥሃለሁ። በግዛት ውስጥ ወደ ፈለክበት ቦታ የመንቀሳቀስ መብት ይኖርሃል። ሕዝብህን ለመታደግ እርሶንም ጌታዬ አድምጠኝ ኬራሽን። አቤት ጌታዬ። እኔ በንጉሥ ስም ወደ ሁሉም ከተማ ጦቢትን በምርኮኞቹ ላይ ሁሉ ኃላፊ አድርጌ እንደሾምኩት መልእክት ላክ። እርሱ የሚያደርገው ማንኛውም ነገር ማንንም ሰው እንዲቃወመው አልፈልግም። እግዚአብሔር አምላክ ከኛ የደከሙትን ሁሉ እንድንወድ ያዘናል። እርሱ መጎናጸፊያችሁን ስጧቸው፣ ምግባችሁንም አብራችሁ ተመገቡ ይላል። እግዚአብሔር ይመስገን አባዬ፣ ሁላችንም ጠግበናል። የአምላክ ክፍያው ይሄ ነው። ጦቢያ፣ አምላክ በእርሱ ላይ መተማመኛ ሰጥቶናል። ጦቢት ተወዳጅ ወንድሜ እንደምን አለህ ገባኤል? ለሁለት ቀናት ያህል ስፈልግ ነበር። ስራ እንዴት ነው? በነነቦ ያለው ሁኔታ ተመችቷል? እንዴት ነው? እግዚአብሔር ይመስገን። አንድ ሁለት እንድታደርግልኝ ልጠይቅህ ነው የመጣሁት። ምን ልታዘዝ? በግልጽ ለመናገር በጣም ተጎሳቁያለሁ። የቱንም ያህል ይሁን ብቻ በዛ ባለውበት ቦታ ስራ ለመጀመር ወርቅ እንኳን ባይሆን ብር ያስፈልገኛል። ችግር የለውም። ና ከኔ ቤት እንሄድና የሚያስፈልገን ያህል እሰጥሃለሁ። አድምጠኝ ጦቢት፣ የቱንም ያህል መጠን ያለው ብር ጌጥ ብትሰጠኝ እኔ እጥፍ አድርጌ መልስልሃለሁ። 10 የብር ስቅሎችን እሰጥሃለሁ። የፈለከውን ማድረግ ትችላለህ። ምን ነው ዝም አልክ? ኃላፊነት መጀመሪያ ለጥቂት ቤተሰቦች ነበር ኃላፊነት። አሁን ግን ኃላፊነት ለሕዝቡ ሁሉ ነው። እግዚአብሔር በንጉሡ ዓይን ፊት ሞገስን ሰጥቷል። ንጉሡ መልካም ያደረገልኝ ለሕዝቡ ሲል ነው። ማን ሊሆን? አቤት፣ እየመጣሁ ነው። ሰላም ላንተ ይሁን። ላንተም ይሁንልህ። ሻሎም፣ ምን ተፈጠረ? እርዳን። ቢንያም ምን ሆነ? ተገድሎ አገኘነው። ማን ነው የገደለው? የንጉሥ ወታደሮች። እንደሚመስለኝ ቦታው ላይ ከፍተኛ ግብግብ ተፈጥሮ ነበር እና ለዛ ነው የገደሉት። ቀበራችሁት? አይ ማንም ሰው ለመቅረብ አልደፈረም። ስለዚህ እንሂድና የሞተን ሰው የመቅበር ግዳጃችንን እንወጣ።
በሰማያት ባለው ዙፋን የተቀመጥከው የፍጥረት ሁሉ ጌታ ለሕዝብህ ምሕረትን አድርግ። አምላኬ በሕዝብ ላይ ቁጣህን አትጨምር። አሜን። ማንኛውንም ምርኮኛ ሲሞትን የራሴ መቅበር ይኖርብኛል። ምክንያቱም የራሳችንን ሙታኖች ለመቅበር ቁርጠኛ መሆን ይኖርብኛል። አምላክ ሆይ ነፍሱን አሳርፋት። እንሂድ። ና ወደዚህ። አንድ ምስኪን አዛውንት ሬሳውን ቀብሮታል እና የደከመው ይመስላል። እንርዳው። ማንን ነው የምንረዳው? አለቃ ወደዚህ ይምጡ። አሁን ደግሞ ምንድነው? አዛውንትና ከልቡ ምስኪን ሰው ነው። የችግራችን ሁሉ ምንጭ እርሱ ነው። ይሄ ጦቢት እኮ ነው አለቃ። ጦቢት? በድጋሚ? አዎ ጦቢት ነው። ለዛም ነው አሁን እየነገርኩት የነበረው በሕዝቡ መሃል የነበረንን ክብር እያሳጣን ነው። በጭራሽም አይፈሩንም። ሁሉንም ነገር ንገረኝ፣ ምክንያቱም የዘቡ ሁሉ አለቃ እኔ ነኝ። ማለቴ ሕዝቡ ሲነቃ ሬሳው እዛና እዚህ ወድቆ እንዳያዩት አዛውንቱ ጦቢት ሁሌ ማታ እነርሱን ለመቅበር ነቅቶ ይጠብቃል። ከዛ ሰው ጠዋት ሲነቃና መንገዱን ሁሉ ሲመለከት ምንም አይነት ሬሳ አያገኙም። ስለዚህ እኛን በጭራሽ ሊፈሩን አይችሉም። የምትለው ትክክል ነው። ከጦቢት ጋር ያለውን ምርኮኛ አነጋግሬው ነበር። ምንም እንኳን እኔ የዘቡ አለቃ ብሆንም እንኳን እርሱ እኔን አታናግረኝ፣ ጦቢትን አናግረው። ጦቢት ብቻ ነው እኔን ትዕዛዝ ሊሰጠኝ የሚችለው ብሎ አለኝ። እርሱ ከሁሉም በላይ ነው። ትክክል ናቸው። ምክንያቱም ንጉሥ ሻልማርን ሰር በእርሱ ላይ ኃላፊ እንዲሆን ትዕዛዝ ሰጥቶታል፣ መሪያቸውም አድርጎታል። ስለዚህ በጭራሽ እኛን ሊፈሩን አይችሉም። አይደለም። ሁሉም ችግር በእኔ አእምሮ ውስጥ መፍትሄ አለው። እንዴት? በራሱ ሕዝብ ዘንድ ምንም የሚሆንበት እቅድን ያዘጋጅለታል። ነገር ግን ምስኪኑን ሰውዬ መርዳት ያለብን ይመስለኛል። ሰላም ነው ጦቢት? ማንን ነው የምንረዳው? አለቃ ና ወደዚህ። ሰከርክ እንዴ? አማልክትና ቱር ሆይ የንጉሱ ሻልማነስርን ነፍስ አማልክቱ ይቀበሉት። እናም በገነት ያኑሩት። ንጉስ ሻልማነስር ሞተዋል። ልጃቸው ንጉስ ሰናክሬም ረጅም ዕድሜ ያኑረው። አዲሱ ንጉስ ሰናክሬም ንጉስ ሰናክሬም አማልክቶቹ ይባርኩ። ንጉስ ሰናክሬም ረጅም ዕድሜ ያኑርህ። ረጅም ዕድሜ ያኑርህ ንጉስ ሰናክሬም። ረጅም ዕድሜ ያኑርህ ንጉስ ሰናክሬም። በጣም አስቸጋሪ ጊዜ ነው። ጦቢት አለ? ክፍል ውስጥ እያነበበ ነው። እግዚአብሔር ይባርከው። ምግብህን ላዘጋጅልህ? አይ ደክሞኛል፣ ትንሽ ማረፍ ፈልጋለሁ። ታውቃለህ ጦቢት፣ ይህንን ንጉስ ሰናክሬምን እፈራዋለሁ። እኔም እንደዛ አይነት ስሜት እየተሰማኝ ነው። ይሁዳን ለመውረር እየተዘጋጀ ነው። እንዴት አወቅ? ህዝቡ ምን የማያወራው ነገር አለ? ሰናክሬም ለጦርነት ሰዎቹን እያዘጋጀ ነው ይላሉ። እሱ ስልጣን ላይ ከወጣ ጀምሮ ምንም ጥሩ ነገር አላየንም። መልካም ቀኖች በአባቱ በንጉሱ ሻልማናስር ጊዜ አልፏል። እኔ በጣም ፈርቻለሁ። ችግሮችን በሙሉ ለአምላክ አሳልፈሽ ስጪ። ብቸኛው ረዳታችን አምላክ ብቻ ነው። ሀና ጌታዬ፣ ንጉስ ምን ሆኑ? ውዷ ባለቤቴ በጦርነት ተሸነፈን። የእስራኤል አምላክ አሸነፈን። ከመሬታቸው አመልጠን ወጣን። ለአማልክቱ ምስጋና ይድረሳቸው፣ አንተን ለህዝቡ ስላተረፈ። ጌታዬ፣ በድጋሚ ራሳችንን ማዘጋጀት እንችላለን እና ሽንፈታችንን እጥፍ አድርገን እንበቀላቸዋለን።
በቀሉ መጀመር ያለበት እዚህ በእኔ ምድር ውስጥ ካሉት ነው። በእኛ ምድር ውስጥ ከሚኖሩት ከነርሱ ህዝቦች ማሰቃየትና መግደል አለበት። ገባ? እርሶ እንዳሉት ጌታዬ። ንጉሱ በየቀኑ ከመካከላችን 10 ሰው ይገድላል። በዚህ ሁኔታ ለረጅም ጊዜ ከቀጠለ ሁላችንንም ይገድሉናል። በርግጥ ጦቢት በሚገባ እንደ ሁልጊዜው የሚገደሉትን ወገኖቻችንን እየቀበራቸው ነው። አዎ፣ ይሄ ማለት ንጉሱን አይፈራውም ማለት ነው። ያማ እርግጥ ነው። ለዛ ከሆነማ አደጋ ውስጥ ነው። እንዳያመልጥ መንገድ ይኖርብናል። ወዴት? ከተማውን ለቆ ወደሆነ መንደር እንዲሄድ ነው። ጌታዬ፣ አንድ የሆነ ሰው እንደተገደለ ወዲያውኑ ጦቢት የተገደለውን ሰው ሬሳ ለመቅበር ይጣደፋል። ስለዚህ እኔን ይዳፈራል ማለት ነው። የእርሱ የክቡርነቱ አባት ከሁሉም ምርኮኞች በላይ ከፍ አድርገውታል እና የንጉስ ሻልማነስርን በማክበርና በማስታወስ እርሱን እንዳንነካው ታስረናል። የንጉሳችን ትውስታ የሚኖረው በልባችን ውስጥ ነው። ጠላቶቼ ግን መቆም ይኖርባቸዋል። ጦቢትንና ቤተሰቡን እሰሯቸው፣ ገንዘቡንና ንብረቱንም ሁሉ ንጠቁት፣ ያለውን ጥበቃውንም ሁሉ ከእርሱ ላይ አንሱ። ገባህ? እሺ ጌታዬ። አሁን ትእዛዞትን ለማስፈጸም እንድንሄድ ቢፈቅዱልን። ጦቢት፣ እኔ ወይስ አንተ እንተያያለን? እባክህ ጦቢት፣ ንጉሱ የሞቱትን ሰዎች ሬሳቸውን በመቅበር እንደተዳፈርከው ገብቶታል። ስለዚህ በቅርቡ በቁጥጥሩ ስር ሳያደርግህ አይቀርም። አምላኬ እረኛዬ ነው፣ ሌላ ያስፈልገኝ። እስማማለሁ፣ ግን አሁን ከቤተሰብ ጋር አብረን መሄድ ትፈልጋለህ? አትፍራ። ይሄ አምላካችን ጥሪ መስሎ ይሰማኛል። እባክህን ጦቢት፣ ዛሬ እዚህ ማደር የለብህም። ምን ሆናችኋል ልጆች? እኔ ላይ አብራችሁብኛል እንዴ? ንጉሱ እንድትታሰርና ያለህን ንብረት በሙሉ እንዲወረስ ትእዛዝ አስተላልፏል። እባክህን አሁን ከዚህ ሂድ። ወዴት ነው የምሄደው? አትጨነቅ። እዚህ ብዙ የሚወዱ ሰዎች አሉ። በአንድ አነስተኛ መንደር ውስጥ ቦታ አግኝቼልሃለሁ። ማንም ሊጠረጥረው አይችልም። እምቢ አላችሁ? አዎ። ጥሩ፣ አምላክ የፈቀደው ይሁን። እዚህ እያላችሁ ምንም የምታውቁት ነገር የለም። ምን ሆነሃል? አባትህ ንጉስ ሰናክሬም ከሰራዊቱ አዛዥነታችን እንድንወርድ አዘዋል። ምንድነው የምትለው? አብዳሃል መሰለኝ። አንተ ነህ ሁሌ ነገሮችን አቅል የምትይዘው። እኛን ከቦታችን አንስተውናል እና አሁን ለሽንፈቱ መንስኤ አድርገው ይከሱናል። እንደዛ የሚያደርግ ከሆነ አብዷል ማለት ነው። የሰራዊቱና የህዝቡ መሳቂያ ነው የምንሆነው። ይህንን ዜና እንዴት አገኘኸው? ከፍተኛ የስልጣን ቦታ ላይ ካለው ሰው ነው። ይህንን ውሳኔ ሰራዊቱ አውቋል? አይ አይመስለኝም። አመሻሹ ላይ ነው የተወሰነው። ስለዚህ ገና አላሳወቀም ማለት ነው። እንደዛ ነው ብዬማም። ስለዚህ ሌላ ምርጫ የለንም። ወደ አባትህ ጋር ሄደን እናማክረው። አይስማማም። ሐሳቡን የማይቀይር ሰው እንደሆነ ታውቃለህ። ስለዚህ ከዙፋኑ አውርደን እኛ እንቀመጥበታለን። ሊቃወመን ወይም ሊያስቸግረን ይችላል። ካልሆነ በንግስናው ደም ልንታጠብ እንችላለን። ጦቢት፣ የአምላክ ወዳጅ፣ መልካም ዜና አለ። ንጉሱ ሞቷል፣ ልጁ ገድሎታል እና ገንዘብንና ቤትን መልሶልሃል። እንኳን በደህና ተመለስክ። ቤትህን አስከብረሃል ጦቢት። አመሰግናለሁ። አና አቤት። ማዕዱን አዘጋጅ። ስለዚህ የአምላክን በዓልና ክብር። ጦቢያ፣ ወደ ገበያ ሄድና ከኛ ጋር አብረው ማዕድ እንዲመገቡ ከነገዳችን የሆኑ ሰዎችን ፈልገህ ይዘና። እሺ አባዬ። እንኳን ደህና መጣችሁ። ጦቢት፣ በጭራሽ እንዳንተ አይነት ሸር ሰው አላየሁም። የአብርሃም የይስሐቅና የያዕቆብ አምላክ ይመስገን። እንኳን በደህና ወደ ቤት ተመለስክ። ስለዚህ እንደ ሁሌው በዓሉን በአንድነት ማክበር እንችላለን። አባዬ፣ ምንድነው ልጅ? ከኛ ወገን የሆነ አንድ ሰው ገበያ ውስጥ ተገድሏል። አምላክ በነቢያት መጽሐፍ በዓላችሁ ወደ ሐዘን ይቀየራል ብሏል። ወዮልህ! እንሂድና ሬሳውን እንቅበረው። ጦቢት፣ ከባለፈው ትምህርት አልተማርክም? አዲሱ ንጉሥ በአንተ ላይ ቢቆጣስ? የአብርሃምን አምላክ እግዚአብሔርን መታዘዝ አለብህ። እንግዲህ እንደፈለግ
ይቅርታ አድርጉ። ሬሳውን አምጥቼ እስኪመሽ ድረስ ቤት ውስጥ ደብቀዋለሁ። ቀብረው ከመሄድ በፊት እንበላ እንችላለን። ምንድነው እርሱ? እውር ነሽ እንዴ? እያየሽ እንጂ ምን አጋጋጠሽ? ወንድ ወይም ሴት ልጅ የለሽ፣ የሚጠብቅሽ ባል የለሽ፣ 7 ባሎችሽን የገደልሽ ነሽ። ተሳስተሻል፣ ተሳስተሻል። ታስከፍኛለሽ። ውጪልኝ! እንዳይሽ አልፈልግም። ውጪ! ውጪ! ይሄ ሁሉ ጩኸት ምንድነው? ሳራ ምን ሆነሻል? የኔ ወድ ምንም አልሆንኩ እማዬ። ልጅሽ እያላገጠችብኝ ነው። ሰራተኛዬም እንኳን ሳትቀር እያላገጠችብኝ ነው። እናም 7 ባሎችሽን የገደልሽ እያለ ያናድዱኛል። አምላክ ስቃይሽን ያንሳልሽ። ቀለል አድርጊው። አይኖቼ ማየት አልቻልኩም። ሀና እርጅኝ። ምንድነው ጦቢት? አይኖቼን የምታጠብበት ውሃ አምጪልኝ። ግን ውሃ ምን ሆነ ነው? እሺ ምንድነው እሱ? አላወኩም። የሆነ ትኩስ ነገር አይኖቼ ላይ አረፈ። አይነ ስውር ሳያደርገኝ አይቀርም። ቆይ አይነ ስውር ሆኛለሁ። እንደዛ አትበል። የሆነ ትንሽ ቆሻሻ ሊሆን ይችላል። አይደለም፣ አንድ የሆነ ትኩስ ነገር አይኔ ላይ ሲያርፍ ተሰምቶኛል። አምላኬ ሆይ አንተ የፈቀድከው ይሁን። ምንም ተቃውሞ የለኝ። ጦቢያ የት አለ? ግን አልተመለሰም። እየመጣ ይሆናል። ወይኔ አይኖቼ፣ አይነ ስውር ልሆን ነው መሰለኝ። አባዬ ምን ሆንክ? አይነ ስውር ሆንኩኝ ልጄ። እይታዬን አጣሁ። እንደዛ አትበል። ይህ እንዴት ሊሆን ይችላል? የእግዚአብሔር ፍቃድ ነው። ሐኪም ላምጣ? የአምላክ ፍቃድ፣ የእግዚአብሔር ፍቃድ። ተመልሳ መጣ ራጉኤል? አዎ። ልጅሽ ሳራ እንዴት ነች? ምግብ ሳትበላ ወይም ሳትጠጣ ራሷ ላይ ከቆለፈች 3 ቀን ሆኗታል። ቀጣዩ ምንድነው? ልናጣት ነው? ስቃይዋን እግዚአብሔር ያንሳላት። አምላኬ ሆይ ያገልጋይህን የሳራ ሸክም አንሳላት። በመዲያ ውስጥ መነጋገሪያ ርዕስ ሆነዋል። በእኔ ላይ እየጠቆሙ ይኸውልህ የሰይጣን ፍቅረኛ የሆነችው ልጅ አባት የሚያገባትን ሁሉ ወንዶች የምትገድል ይላሉ። ምን ማድረግ እንችላለን? የአምላክ ፍቃድ ይሁን። መቀበል ነው ያለብን። ጸልይ። እናም እኔም እንደዛው። ምናልባት እግዚአብሔር ቢያዝንልንና ሰይጣን ካደረገብን ነገር ቢያድነን። እዚህ ጋር ተቀመጥ አባዬ። ይሄኛው ሐኪም 10ኛው መሆኑ ነው። ለዚህ ምንም ጥቅም የለው። እባክህ እኔንና ራሳችሁን አጽናኑ። ያለሁበትን ሁኔታ መቀበል አለብኝ። ይሄ እግዚአብሔር ፍርጃ ነው እና መቀበል አለብኝ። አምላኬ ሆይ አመሰግንሃለሁ። ጦቢያ የዱቄቱን ከረጢት ለመበለት ይተወሰድክላል? አዎ አባዬ፣ አረፍ በል። የምን መበለት ነው ጦቢት? ይሄ አስቸጋሪ ጊዜ ነው። አሁን ስለ ጤናህና ስለ ቤትህ ብቻ አስብ። ለምን ሀና? አምላክ ትክክል ነው። ስራው ሁሉ ትክክል ነው። መንገዱ ሁሉ ምህረትና እውነት ነው።
እግዚአብሔር ይሄ እንዲሆን ለምን እንደፈቀደ በጭራሽ አታውቂ። እንደዛ ማለት አይደለም፣ ግን በዚህ ሁኔታ ላይ ምን ማድረግ ትችላለህ? አትጨነቂ። አምላክ እርሱ የፈቀደውን ያድርግ። ጦቢያ አባትህን መግበው እናም ተንከባከበው። እኔ የምሰራው ስራ አለ። የአባቶቻችን አምላክ ሆይ ስምህ የተባረከ ይሁን። ከፍርድ በኋላ ምሕረትን የምታደርግ ወደ አንተ የሚጸልዩትን ሁሉ በደላቸውን ይቅር የምትል አምላኬ ሆይ ፊቴን ወደ አንተ መልሻለሁ። ጌታ ሆይ ፊቴን ወደ አንተ መልሻለሁ። ዓይኖቼንም ወደ አንተ አቅንቻለሁ። አምላኬ ሆይ እለምንሃለሁ፣ ነፃ እንድታወጣኝ እማጸንሃለሁ፣ እለምንሃለሁ። አምላኬ ሆይ አስታውሰኝ፣ በበደሌ ምክንያት አትቅጣኝ። እኔንና የዘር ማንዘሮቼንም በፊትህ ያደረጉትን በደላችንን አታስታውሰን። ምክንያቱም ትእዛዞችህን አላከበርንም። ስለዚህ አሳልፈህ ለጦርነት ለግዞትና ለሞት ሰጠህን። በዙሪያችን ላሉትና ለጠላቶቻችን መነጋገሪያ መጠቋቆሚያ ያደረግከን። አሁን ፍርድህ እውነት ሆኗል። ምክንያቱም ትእዛዞችህን አልጠበቅንም፣ በፊትህም በእውነት አልተጓዝንም። ስለዚህም አሁን እንደ ፈቃድህ ከኔ ጋር ተደራደር። ነፍሴን በሰላም ከእኔ ውሰዳት። ምክንያቱም ከመኖር ይልቅ ለኔ ብሞት ይሻለኛል። ከመኖር ይልቅ ብሞት ይሻለኛል። ጦቢያ ብቸኛ ልጅ በሚገባ አድምጥ። የምነግርህን በሕይወት ዘመኑ ሁሉ ጠብቀህ ለመያዝ ቃል ግባ። ቃል ገባለሁ። እግዚአብሔር በቀር ሁሉም ሟች እንደሆነ ታውቃለህ። ልጄ ስጋ ለባሽ ሁሉ ይሞታል። እግዚአብሔር እድሜህን ያርዝምልህ አባዬ። ልጄ እግዚአብሔር ከጠራኝ እባክህን በድኔን ቅበሩት። እናትህን በሕይወት ዘመኗ ሁሉ አክብራት። ሁሌም ምን ያህል ስላንተ እንደምትጨነቅ አስታውስ እና በሞተች ጊዜ ከጎኔ ቅበራት። አባዬ አታቋርጠኝ ልጄ። አምላክ በልብህ ይስፈን። አትበድል። የአምላክህን የእግዚአብሔርን ትእዛዞች አትተላለፍ። እስከሚቻልህ ድረስ መሐሪ ሁን። ከሃይማኖትህ ውጪ የሆነች ሴትን እንዳታገባ። ራስህን ንጹህ አድርግ። ሕግጋቱንም ጠብቅ። ዝሙት እንዳትፈጽም እንዳልክ አባዬ። ላገለገለ ሁሉ በሚገባ ዋጋውን ክፈል። የአገልጋዮችን ደሞዝ ቀኖቹን አታሸጋግርባቸው። ለምስኪኖችና መጠለያ ለሌላቸው ምሕረት አድርግ። ልብስ የሌላቸው ምስኪኖችን አልብሳቸው። መበለቶችና እናት አባት የሞቱባቸውን መጎብኘትን አትርሳ። ብልህ ከሆነ ሰው ምክርን መቀበል አትርሳ፣ እናም ይሳካልሃል። ቃል ገባለሁ አባዬ። እነዚህን ቃላት ከልቡ ነው አይጠፉም። እንዴት ደስ ታሰኘኛለህ መሰለህ። ይኸውልህ ልጄ፣ ገና አንተ ልጅ እያለህ ለዘመዴ 10 ስቅል የብር ጌጦች ሰጥቼው ነበር እና እርሱም ቃሉን እኔ ጋር ፈርሞ አስቀምጧል። የምን ዘመድ? በመዲያ ውስጥ ራግ ነው የሚኖረው፣ ገባኤል ነው። ፊርማውን አልጋዬ በኩል ባለው ሳጥን ውስጥ ታገኘዋለህ።
ሂድና አምጣው። እሺ አባዬ። አገኘኸው? እየፈለኩት ነው። አገኘኸው? አዎ አባዬ። አምጣው። ይሄው አባዬ። የታሰረበት ከለር ምን አይነት ነው? ቀይ። ራሱ ነው። ወደ ገበያ የምትሄድበትን መንገድ መፈለግ አለብህ እና ፊርማውን ትሰጠዋለህ። ብር ስቅሉንም ይሰጣል። አትፍራ ጦቢያ። ምናልባት የምስኪን ሰዎችን ኑሮ እየኖረ ሊሆን ይችላል። ነገር ግን ካልበደልንና እግዚአብሔር የሚያዘንን የምናደርግ ከሆነ እግዚአብሔር በመልካም ወደኛ ይመለሳል። አባዬ ያዘዝከኝን በሙሉ አደርጋለሁ። ግን ከርሱ ገንዘብ እንዴት ላገኝ እችላለሁ? ምክንያቱም እርሱ አያውቀኝም፣ እኔም አላውቀውም። እዛም እንዴት እንደምደርስ አላውቅም። አድምጠኝ ጦቢያ። ገበያል መልካም ሰው እንደሆነ ማወቅ ይኖርብሃል። የፊርማውን ወረቀት እንደሰጠው ወዲያው ብሩን መልሶ ይከፍላል። ነገር ግን አሁን የሚያሳስበው እዛ እንዴት ትደርሳለህ የሚለው ነው። አንተ ራስህ ካንተ ጋር አብሮ መሄድ የሚችልና የምትከፍለው ታማኝ የሆነ ሰው ፈልግ። ከመሞቴ በፊት ስለ አንተ እርግጠኛ መሆን አለብኝ። እባክህ ልጄ ወደ ገበያ ሂድና ወደ መድኃኒት ይዞ የሚሄድ ሰው ፈልግ። እሺ አባዬ። እግዚአብሔር ካንተ ጋር ይሁን።